በጭንቅላታችሁ ውስጥ የሚጨው ድምፅ፣ አይናችሁን የሚጋርድ ጨለማና ዓለምን ሁሉ እንድትጠሉ የሚያደርግ የህመም ስቃይ። ይህ ስሜት ለብዙዎቻችሁ እንግዳ እንዳልሆነ አውቃለሁ። ግን ቆም ብላችሁ አስባችሁ ታውቃላችሁ? ለዓመታት ስትታገሉት የኖራችሁት ይሄ ሲኦላዊ ህመም መፍትሄው ያለው ፋርማሲ ውስጥ ሳይሆን ገና ያልነካካነውና ያልተነገረለት የሰውነታችሁ ሚስጥር ውስጥ ቢሆንስ? ዛሬ በሚቀጥሉት ደቂቃዎች ውስጥ ስለ ማይግሪን የምታውቁትን እውነት እንገለባብጠዋለን። ህመሙ ሲመጣ መታገስ ብቻ ነው የሚለውን የተሳሳተ እምነት ጥለን እስካሁን ድረስ በሚስጥር ተይዘው የቆዩ ነገር ግን በቤታችሁ ውስጥ በቀላሉ ልታገኟቸው የምትችሏቸውን ተአምራዊ ፈውሶች ይዘንላችሁ ቀርበናል። ይህ ቪዲዮ ዝም ብሎ መረጃ መስጫ አይደለም። ከጨለማው ክፍል ከጥጥ መከላከያና ከማያባራ ራስ ምታት የምትገላገሉበት፣ ህይወታችሁን በአዲስ መልክ የምትጀምሩበት የመጨረሻው መመሪያችሁ ነው። በቪዲዮ መጨረሻ ላይ የምነግራችሁ አንዲት ቀላል ነገር ምናልባትም ለዓመታት የጠፋባችሁ የጤና ቁልፍ ልትሆን ትችላለች። ዝግጁ ናችሁ? ወደ ምስጢራዊ ፈዋሹ ጉዟችን እንግባ። ስለ ማይግሪን ያልታወቁ ሚስጥሮች። ብዙዎቻችን ማይግሪን ሲይዘን እንደ ተራ ራስ ምታት እናየዋለን። ግን እውነታው ከዚያ እጅግ የራቀ ነው። ማይግሪን ማለት የጭንቅላታችሁ የኤሌክትሪክ ማዕበል መዛባት ማለት ነው። ሳይንሱ ምን ይላል? በጭንቅላታችሁ ውስጥ ትራይጀሚናል የሚባል ትልቅ ነርቭ አለ። ይህ ነርቭ በድንገት ሲነቃቃ ኬሚካሎችን ይረጫል። እነዚህ ኬሚካሎች ወደ ጭንቅላታችሁ የደም ስሮች ይሄዱና ስሮቹ እንዲያብጡና እንዲቆጡ ያደርጋሉ። ያ በጭንቅላታችሁ ውስጥ የሚሰማችሁ ትክ ትክ የሚል ህመም የደም ስሮቻችሁ በህመም ሲጮሁ የሚፈጠሩት ድምፅ ነው። ግን ትልቁ ጥያቄ ይህ ነርቭ ለምን ይነቃቃል? ለምን በእናንተ ላይ ብቻ ይበረታል? ሳይንቲስቶች በቅርቡ የደረሱበት አንድ አስገራሚ ግኝት አለ። ማይግሪን ያለባቸው ሰዎች አእምሮ ከሌላው ሰው ይልቅ ሃይፐርሴንሲቲቪቲ ወይም በጣም ስሜታዊ ነው። ይህ ማለት የአካባቢያችሁ ለውጥ፣ የምትመገቡት ምግብ ወይንም የምታዩት ብርሃን በአእምሯችሁ ዘንድ እንደ ጥቃት ነው የሚቆጠረው። እስኪ ራሳችሁን ጠይቁ። ለምንድነው የተወሰነ ሽታ ሲሸታችሁ ወዲያው ህመሙ የሚቀሰቀሰው? ለምንድነው የአየር ንብረት ሲቀየር ጭንቅላታችሁን የሚይዛችሁ? ይህ የሚሆነው አእምሯችሁ ራሱን ለመከላከል የማስጠንቀቂያ ደወል ስለሚያሰማ ነው። ዛሬ የምናየው መፍትሄም ይህንን የደውል ስርዓት እንዴት ማረጋጋት እንደምንችል ነው። ብዙዎች እንደሚሉት ማይግሬን የማይድን በሽታ አይደለም፣ ይልቁንም በስህተት የነቃ የአእምሮ መከላከያ ነው። ይህ የመከላከያ በቤታችሁ ውስጥ ባሉ ቀላል መንገዶች እንዴት ኦፍ ማድረግ እንደምንችል አሁን በዝርዝር እናያለን። ማይግሬን ዝም ብሎ አይመጣም። የሚቀሰቅሰው ጥሬ ዕቃ ይፈልጋል። ምናልባት በየቀኑ የምትመገቡት አንድ ነገር ወይንም የምትጠቀሙት ሽታ የህመማችሁ ዋና ምንጭ ቢሆንስ? እነዚህን 3 የማይግሬን ጠላቶች በደንብ አስተውሏቸው። የመጀመሪያው የተደበቁ የምግብ ጠላቶች። ብዙዎቻችን የምንወዳቸው ምግቦች ውስጥ ማይግሬን የሚቀሰቅሱ ኬሚካሎች አሉ። ለምሳሌ አይብን እንውሰድ። ለረጅም ጊዜ የቆዩ አይቦች ውስጥ ታይራሚን የተባለ ንጥረ ነገር አለ። ይህ ንጥረ ነገር የደም ስሮችን በማጥበብና በመዘርጋት ህመሙን ይቀሰቅሰዋል። ሌላኞቹ የታሸጉ ምግቦች። በፋብሪካ የተዘጋጁ ምግቦች ጣዕም እንዲኖራቸው የሚጨመረው MSG የምንለው ሞኖሶዲየም ግሉታሜት ለብዙዎቻችሁ የማይግሪን ቁልፍ ቀስቃሽ ነው። ሶስተኛው ቸኮሌትና ካፌን። የሚገርመው ነገር ካፌን በትንሹ ሲወሰድ ህመም ያስታግሳል። ከልክ ሲያልፍ ግን ሪባውንድ ሄዴክ የሚባል እጅግ አስከፊ ራስ ምታት ይፈጥራል። ሁለተኛው የሽታና የብርሃን ጥቃት። ያልተጠበቀ ጠንካራ ሽታ እንደ ሽቶ፣ ቀለም ወይንም የሲጋራ ጭስ በቀጥታ ወደ አእምሯችሁ የነርቭ ስርዓት በመሄድ ህመሙን ኦን ያደርገዋል። እንዲሁም ከኮምፒውተር ወይንም ከስልክ የሚወጣው ሰማያዊ ብርሃን ለአእምሯችሁ ማረፊያ አጣው የሚል መልእክት ነው የሚልከው። ሶስተኛው የአየር ሁኔታና የውሃ ጥም። አየሩ በጣም ሲሞቅ ወይንም የከባቢ አየር ግፊት ባሮሜትሪክ ፕሬሸር የምንለው ሲቀየር ሰውነታችሁ የኬሚካል ሚዛኑን ይስታል። በዚህ መሃል በቂ ውሃ ካልጠጣችሁ ደማችሁ ይወፍራል። ይህ ወደ አእምሯችሁ የሚሄደውን
ኦክሲጅን በመቀነስ ለማይግሬን መንገድ ይከፍታል። እስኪ ያስቡት፣ ባለፈው ጊዜ ማይግሬን ሲከሰትባችሁ ምን በልታችሁ ነበር? የት ነበራችሁ? እነዚህን ነገሮች መለየት ከግማሽ በላይ ፈውስ ነው። ወደ ዋናው ቁም ነገር፣ ወደ መፍትሄው እምብርት እንግባ። ማይግሬን ሲቀሰቀስባችሁ መጀመሪያ የምታደርጉት ነገር ምንድን ነው? ብዙዎቻችሁ ወደ ኪኒኒ እንደምትሮጡ እርግጠኛ ነኝ። ነገር ግን በኩሽናችሁ ውስጥ ካሉ ቁሳቁሶች መካከል ተፈጥሯዊ አስፕሪን ተብለው የሚጠሩ ድንቅ ፈውሶች እንዳሉ ያውቃሉ? እንዲሁም ማይግሬን ዳግመኛ በሩን እንዳያንኳኳ ማድረግ የምንችለው የአኗኗር ዘይቤያችንን ስናስተካክል ብቻ ነው። ይህንን እንደ አእምሯችሁ ኦፕሬቲንግ ሲስተም አድርጋችሁ ቆጠሩት። በመቀጠል የምናያቸው የመጀመሪያው የእንቅልፍ ህግ እንለዋለን። ማይግሬን ያለባቸው ሰዎች አእምሮ ከምንም በላይ ኮንሲስተንሲ ወይንም ወጥነት ይወዳል። ቅዳሜና እሁድ እረፍቶ መነሳት እንኳን ህመሙን ሊቀሰቅሰው ይችላል። ሚስጥሩ በየቀኑ በተመሳሳይ ሰዓት መተኛትና መነሳት። አእምሯችሁ የእረፍት ሰዓቱን ጠብቆ ካገኘ የነርቭ ስርዓታችሁ ሴፍ ወይንም ደህንነት ይሰማዋል። ከመተኛታችሁ 1 ሰዓት በፊት ስልካችሁን አርቃችሁ ብርሃን አልባ ክፍል ውስጥ መቆየት አእምሯችሁ ሜላቶኒን እንዲያመነጭና ራሱን እንዲያድስ ይረዳዋል። ሁለተኛው ብርሃንን መቆጣጠርና ሰማያዊውን ጠላት መከላከል። ዘመናዊው ዓለም በዲጂታል ብርሃን የተሞላ ነው። ከኮምፒውተርና ከስልክ የሚወጣው ሰማያዊ ብርሃን የአይን ነርቮችን በማድከም ቀጥታ ወደ ማይግሬን ይመራል። መፍትሄው በስልካችሁ ላይ ናይት ሞድ ተጠቀሙ። ከተቻለ ደግሞ ብሉ ላይት ብሎኪንግ ግላስ የተባሉ መነጽሮችን መጠቀም ትልቅ ለውጥ ያመጣል። ያስታውሱ፣ አእምሯችሁ ለብርሃን በጣም ስሜታዊ ስለሆነ ጥቁር መጋረጃዎችን በመኝታ ቤታችሁ መጠቀም ሌላኛው ሚስጥራዊ መሳሪያችሁ ነው። ሶስተኛው የውሃ አጠቃቀም ጥበብ። ውሃ ጠጡ የሚለው ምክር ሰልችቷችሁ ሊሆን ይችላል። ነገር ግን ለማይግሬን ተጠቂዎች ይህ የህይወትና የሞት ያህል ነው። አእምሯችሁ 80% ውሃ ነው። ጥቂት የውሃ እጥረት ሲኖር አእምሯችሁ ከራስ ቅላችሁ ይርቃል፣ ሽሪንክ ያደርጋል። ይህም የህመም ነርቮችን ይጎትታል። ጠቃሚ ምክር፣ ውሃ ዝም ብላችሁ አትጠጡ። በየሰዓቱ በጥቂቱ መጠጣት ጨልጦ ከመጠጣት የበለጠ ውጤታማ ነው። ጠዋት እንደተነሳችሁ 1 ብርጭቆ ለብ ያለ ውሃ መጠጣት የሌሊቱን ድርቀት በመቅረፍ ቀኑን በሰላም እንድትጀምሩ ያደርጋል። ሌላኛዎቹ በቤት ውስጥ የሚገኙ የፈውስ ቅመሞች። አንደኛው ዝንጅብል፣ የተፈጥሮ አይቡፕሮፊን። ዝንጅብል ዝም ብሎ ቅመም አይደለም። ሳይንሳዊ ጥናቶች እንደሚያሳዩት ዝንጅብል በጭንቅላታችን ውስጥ የህመም ስሜት የሚያመነጩትን ፕሮስታግላንዲንስ የተባሉ ኬሚካሎችን የማገድ ብቃት አለው። አጠቃቀሙም ህመሙ ገና ሲጀምራችሁ ትኩስ የዝንጅብል ሻይ አፍልታችሁ ጠጡ። ይህ መጠጥ ልክ እንደ ጠንካራ መድኃኒት በደቂቃዎች ውስጥ የደም ስሮችን በማረጋጋት ስራውን ይጀምራል። ሁለተኛው ማግኒዚየም፣ የአእምሮ ጡንቻዎች ማስታገሻ። የማይግሬን ተጠቂዎች ከሆኑ ሰዎች መካከል 50 በመቶ የሚሆኑት በሰውነታቸው ውስጥ የማግኒዚየም እጥረት እንዳለባቸው ያውቃሉ? ማግኒዚየም የነርቭ ሴሎችን በማረጋጋት ኤሌክትሪካላዊ ማዕበሉን በቁጥጥር ስር ያውላል። ምን እንመገብ? ጥቁር ቸኮሌት፣ የአቮካዶ ፍሬና እንደ ስፒናች ያሉ ቅጠላ ቅጠሎችን አዘውትሮ መመገብ የረጅም ጊዜ መፍትሄ ይሰጣል። ሶስተኛው የሎሚና የጨው ድብልቅ። ይህ ዘዴ በጣም የሚገርም ነው። ጥቂት የሎሚ ጭማቂ ከፍተኛ ጥራት ያለው የሂማላያ ጨው ጋር ቀላቅላችሁ መጠጣት ሰውነታችሁ ውስጥ ያለውን የኤሌክትሮላይት መጠን በማመጣጠን ህመሙን ሾክ ያደርገዋል። ነገር ግን ጥንቃቄ ማድረግ ያለባችሁ አንድ ትልቅ ሚስጥር አለ። እነዚህ ነገሮችን ስትጠቀሙ መቼና እንዴት የሚለው ወሳኝ ነው። ለምሳሌ ዝንጅብሉን ከማር ጋር ስትቀላቅሉት ውጤቱ በእጥፍ ይጨምራል። አሁን ደግሞ እጃችሁ ላይ ወዳለው የተፈጥሮ ፋርማሲ እንሂድ። ማይግሬን ሲመጣባችሁ በሰውነታችሁ ላይ ያሉ የተወሰኑ ነጥቦችን በመጫን ብቻ የህመሙን ምልክት ወደ አእምሯችሁ እንዳይደርስ መዝጋት ትችላላችሁ። ይህ ዘዴ ለ1000 ዓመታት ሲሰራበት የቆየ አኪፕሬዠር ይባላል። አሁን እኔ የምላችሁን ቦታዎች አብራችሁን እየተጫናችሁ ሞክሩት። የመጀመሪያው የሄጉ ነጥብ፣ በእጃችሁ ላይ ያለ ማስታገሻ። አውራ ጣታችሁንና አመልካች ጣታችሁ የሚገኝበትን ስጋዊ ቦታ እዩ። በሌላኛው እጃችሁ አውራ ጣት ይህንን ቦታ ለ30 ሰከንድ በክብ ቅርጽ አጥብቃችሁ እሹት። ሳይንሱ ይህ ነጥብ
መነቃቃቱ በጭንቅላታችሁና በፊታችሁ ላይ ያለውን የደም ዝውውር በማስተካከል የህመም ስሜት ወዲያውኑ የመቀነስ ኃይል አለው። ሁለተኛው የሶስተኛው አይን አጅና ቻክራ ነጥብ በሁለቱ ቅንድቦች መካከል ካፍንጫችሁ ድልድይ በላይ ያለውን ቦታ አመልካች ጣታችሁን በመጠቀም ለ1 ደቂቃ በረጅሙ ተጫኑት። ይህ ነጥብ ከአይን ድካምና ከጭንቀት ጋር ተያይዞ የሚመጣን ማይግሪን በማስታገስ ረገድ ተአምረኛ ነው። ሶስተኛው የራስ ቅል ግርጌ ሁለቱንም እጃችሁን ከጭንቅላታችሁ ጀርባ ውሰዱ። የራስ ቅላችሁ ከደረት አከርካሪ ጋር በሚገናኝበት ቦታ ላይ 2 ስርጉድ ያለ ቦታዎችን ታገኛላችሁ። እነዚያን ነጥቦች በአውራ ጣታችሁ ወደ ላይ ወደ አእምሯችሁ በመግፋት ለ2 ደቂቃ እሹት። ውጤቱ እዚህ ቦታ ላይ ያሉ ጡንቻዎች ሲላሉ ወደ አእምሯችሁ የሚሄደው የደም ፍሰት ይጨምራል። ይህ በደቂቃዎች ውስጥ ቅልል ያለ ስሜት እንዲሰማችሁ ያደርጋል። የበረዶ ሾክ ይህ ተጨማሪ ሚስጥር ነው። ከነዚህ ማሳጅ ጋር በመቀላቀል የበረዶ ከረጢት በአንገታችሁ ጀርባ ላይ አድርጉ። ቅዝቃዜው በደም ስራችሁ ላይ ያለውን እብጠት በመቀነስ ልክ እንደ ማደንዘዣ ይሰራላችኋል። እስካሁን ያየናቸው ነጥቦች ሁሉ ትርጉም የሚኖራቸው በተግባር ሲተረጎሙ ብቻ ነው። ማይግሬን ዕጣ ፈንታ አይደለም፣ ሊታዘዛችሁ የሚገባ የሰውነታችሁ ክፍል ነው። ለዚህም ነው ዛሬ አንድ ትልቅ ስጦታ ይዤላችሁ የቀረብኩት። ለ1 ሳምንት ብቻ የሚቆይ ህይወታችሁን የሚቀይር የ7 ቀን ከማይግሪን ነፃ የመሆን ፈተና። ይህንን ፈተና ከኔ ጋር አብራችሁ ለመወጣት ቃል ትገባላችሁ? የ7ቱ ቀናት መመሪያ ቀን 1 እና 2 የጽዳት ቀን እናደርጋቸዋለን። ሁሉንም የታሸጉ ምግቦችን፣ ሰው ሰራሽ ማጣሪያዎችንና አይብን ከአመጋገባችሁ አስወግዱ። በምትኩ በየቀኑ ጠዋት የዝንጅብል ሻይ መጠጣት ጀምሩ። ቀን 3 እና 4 ደግሞ የእንቅልፍ ስርዓታችሁን እናስተካክለዋለን። በየቀኑ በተመሳሳይ ሰዓት ተኙ፣ በተመሳሳይ ሰዓት ተነሱ። ከመተኛታችሁ 1 ሰዓት በፊት ስልክ አትንኩ። አእምሯችሁ ራሱን እንዲያረጋጋ እድል ስጡት። እንዲሁም ቀን 5 እና 6 የውሃና የብርሃን ቁጥጥር እናደርጋለን። በየሰዓቱ ግማሽ ብርጭቆ ውሃ መጠጣታችሁን አረጋግጡ። በስራ ገበታችሁ ላይ የብርሃን መጠንን ቀንሱ። በ7ኛው ቀን ደግሞ ሂደቱን እንቃኛለን። በዚህ ቀን ሰውነታችሁ ምን ያህል እንደተረጋጋ ታያላችሁ። ህመሙ ቢመጣባችሁ እንኳን መጠኑ ምን ያህል እንደቀነሰ አስተውሉ። ይህንን ፈተና ስትጨርሱ የሚሰማችሁን ለውጥ ከታች ባለው ኮሜንት ላይ እንድትነግሩኝ እፈልጋለሁ። ማይግሬን ከባድ ሊሆን ይችላል፣ እናንተ ግን ከሱ ትበልጣላችሁ። ዛሬ የተማርናቸውን የተፈጥሮ መፍትሄዎች፣ የአኗኗር ዘይቤ ለውጦችንና ቀስቃሽ ነገሮችን መቆጣጠር ከቻላችሁ ያ ያሰቃያችሁ የነበረው ጨለማ ክፍል ታሪክ ሆኖ ይቀራል። ብርሃንን አትፍሩ፣ ህይወትን ተጋፈጡ። ይህን ቪዲዮ ለሚወዱት ሰው በማጋራት የሌሎችን ስቃይ ቀንሱ። ለጤናችሁ ዋጋ ሰጥታችሁ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤና ለእናንተ ይሁን። ቻው።